ጥያቄ ቁጥር 1 Did you dash to school yesterday? A go, B went, C going, D gone. Here the best answer is A go. Why? ከዲድ ቀጥሎ ቨርብ ዋን ነው መጠቀም ያለብኝ። በአንድ አረፍተ ነገር ውስጥ ሁለት ፓስት አመልካቾች መጠቀም ስለማይቻል yesterday የሚለው አረፍተ ነገሩ ፓስት መሆኑን ስለሚያመለክት። ሁለተኛው ጥያቄ Does she dash her lunch? A ate, B eats, C eating, D eat. መልሱ ዲ ኢት ነው። ከሺ ከሂና ከኢት ቀጥሎ ሲንጉላር ኢኤስ ወይም ኤስ ያለበትን ቨርብ መምረጥ እንዳለብን ይታወቃል። ግን ጥያቄ ፎርም ስለሆነና ደዝ የሚለው ላይ ኢኤስ ዱ በሚለው ላይ ኢኤስ ስለተጨመረ እዚህ ጋር ደዝ የሚለው ኦልሬዲ ሲንጉላር አመልካች ስለሆነ ሁለት ሲንጉላር አመልካቾች አንድ ላይ መጠቀም ስለማይቻል ደስ ሺ ካለ በኋላ ቨርቡ ኢትስ የነበረው ወደ ኢት ይቀየራል ማለት ነው። ሶስተኛ have you dyed the letter? A write, B written, C wrote, D writing. ሁሌም በጥያቄ ወይም በኖርማል በዲክሌሬቲቭ ስቴትመንት ፎርም have has እና had ከመጡ እኛ የምንጠቀመው ቨርብ ስሪ ነው ማለት ነው። ከነዚህ ቀጥሎ የሚመጣው ቨርብ ስሪ ነው። ወይም ፓስት ፐርፌክት ወይም ፕሬዘንት ፐርፌክት ቴንሶችን እየተጠቀምን ስለሆነ ቨርብ ስሪ ግዴታ ነው። ስለዚህ have you dash የሚለው እዚህ ጋር ቨርብ ስሪ ያስፈልገኛል። ከተሰጡት ውስጥ ቨርብ ስሪ ፎርም ሪትን የተደረገው ወይም የተጻፈው የትኛው ነው